በሰላም መኖር አለባቸው ብለህ ታስባለህ? ነግረዋለች ግን አላመናትም። ስቆባሽ ይሄን ያህል እሷ ምንድን ናት? ማናት እሷ? አቶ ተመስገን እጅ ከፍንጅ ተይዟል ማለት ነው። እንግዲህ አባባ ለኢንስፔክተር ደውለው ነበረ። ታዲያ በዚህ ሰዓት እንግዲህ አቶ ተመስገን ደግሞ መሳሪያውን ይዞ ሊተኩስባቸው ሲል እጅ ከፍንጅ ተይዞ በቁጥጥር ስር ውሏል ማለት ነው። አባባ እንግዲህ በቤተሰቦች እየመጣ ማንንም እኔም አልምርም ብለው ነበረ። ለቲናም ቢሆን ማሳሰቢያ ሰጥተዋታል። ይኸውልሽ እስካሁን ድረስ እኔ ታግሼሻለሁ፣ ዝም ብዬሻለሁ። ነገር ግን እኔ አባት ነኝ። በቤተሰቦቼ በልጆቼ ሲመጡ ደግሞ ዝም አልልም። ስለዚህ አንቺ ያልተረዳሽው ነገር ቢኖር ትሁት ማለት ልጄ እንደሆነች የተረዳሽ አይመስለኝም። በትሁትና በካሌብ የመጣውን ነገር መጋፈጥ ግዴታዬ ነው፣ ምክንያቱም አባት ስለሆንኩ ብለዋታል። ለመሆኑ ቲና ምንድነው የምትፈልገው ከዚህ ቤተሰብ እንዴ? ገንዘብ ነው የምትፈልጊው? ገንዘብ እንኪ ተባለች። ገንዘብም አትፈልግም። ነገር ግን እነሱን መበቀል፣ እነሱን ማሳደድ፣ እነሱን በቃ ማጣላት፣ እርስ በርስ ማጋጨት ለእሷ ትልቅ እረፍት ነው የሚሰጣት ማለት ነው። እዚህ ጋር ግን ውዶችዬ እኔ የሚመስለኝ ማለት ነው ቲና የሆነ ነገርማ አላት እንጂ ዝም ብላ ከመሬት ተነስታ እንግዲህ ቲና ካሌብና ቲና ተጋቡ ማለት ነው። ካሌብና ቲና ተጋብተው ይኖሩ ነበረ። ራሷው ቲና በላዩ ላይ መጥፎ ነገር መጥፎ ድርጊት ስትተገብር ነበረ ከዳኔ ጋር ሆና። ከዚያ ያለፈ ግን ራሷው ቲና በጣም ብዙ መዘዞችን ብዙ ነገሮችን ታመጣለች እና እንደው የሆነ ነገር የሆነ ማለት የሆነማ ችግር እንዳለባት ግልጽ ነው። እና አባባ ራሱ ያልገባው ነገር ነው። እንዴ ገንዘብ ከሆነ የምትፈልጊው ገንዘብ እንኪ። ቆይሻ አንቺ ሴት ምንድን ነው የምትፈልጊው? ከኛ ከህይወታችን ውጪ ገንዘቡን ተቀበይ ይሏታል ማለት ነው። እሱንም አልፈለገችም። ገንዘብ አይደለም የሷ ፍላጎት። የሷ ፍላጎት በሳንቲም ባረባ ሳንቲም ሰተኸኝ ልትሸኘኝ ትለዋለች ማለት ነው። እንዴ ከሳንቲም በላይ ገንዘብ ፈልጋ መስሎኝ አሁን ከካሌብ ጋር ያው ሚስት የሆነችው ለካሌብ ገንዘብ ፈልጋ እንደሆነ ግልጽ ነው። ገና ድሮ ማለት ነው ምን ብላለች? አንተ ሰውዬፍ ቶሎ ተላቀቀኝና ገንዘብህን ልውረስበት፣ ይህንን ልጅ ይህንም ደግሞ በቃ ማለት አላማዋና እቅዷ ዝም ብላ ከመሬት ተነስታ ማለት ነው። እንዲህ የሆነ መጥፎ ሀሳብ ነው ያለባት ማለት ነው። መጥፎ ሀሳብ፣ መጥፎ ድርጊትና ይህንን ሁላ እየጣረች በማይሆን ነገር ማለት እንዴት ነው መሰላችሁ? ይህ ሰው ለምን ተደሰተ? ሰው ለምን አንድ ላይ ሆነ? በቃ ኦልሬዲ እኮ እሷና ካሌብ ተለያይተዋል አይደለ? ማለት ያው አብረው እየኖሩ አይደለም። ስለዚህ አሁን ካሌብ ትሁትን ማፍቀሩ ምንድነው ችግሩ? ምንድነው ሀሲያቱ? ግን ቲና ይሄንን አትፈልግም። በእርግጥ ያው ኤክሷ ነው። በእርግጥ እሷ ሲጀመርም ያው ገንዘቡን መካፈል ትፈልጋለች፣ አባባን ማስወገድ፣ እንዲሁም ደግሞ ከቻለች ካሌብንም ከዛ ገንዘብ መውሰድ እነሱን በቃ የሆነ እና ትሁት ደግሞ የሚወዳት ሰው ብዙ ነው። ተመስገን ማስቡት ምን እንዳለ በሀገራችን እኮ። ቆይ ግን እሷ ማናት? እኔማ ስለ ቲና ማለት ነው ስለ ትሁት ከሀስከ በማወቅ አለብኝ። የሚጠቅመኝ ነገር ይኖራል። ቆይ እስኪ አስተዳደጓ ምንድን ነው? እንዴት ነው አስተዳደጓ? እንዴት ነው ያደገችው? እያለች እንግዲህ ስለ አስተዳደጓ፣ ስለ ላይፏ፣ ስለ ህይወቷ ስትጠይቀው ማለትም ስለ አስቡት እንግዲህ ቲና ጠያቂ ናት ስለ ትሁት። ያንን ሁሉ ስትጠይቀው ካሌብ ግን የመለሰላት ነገር ተይ፣ አይጠቅምሽም፣ ምንም አያደርግልሽም፣ ትሁት ትለያለች፣ እንደዚህ ዝም ብላ እንደ ማንኛውም ሴት አይደለችም ቢላትም ቲና ግን ካልነገርከኝ ሙቼ ይገኛለሁ ብላለች። በዚህ ሰዓት ታዲያ አቶ ተመስገንም ለመናገር ተገደዋል ማለት ነው። ስለዚህም ነግሯታል። ምንድነው ያላትኝ አቶ ተመስገን? ትሁት ማለት በጣም ጨዋ፣ ደስ የምትል ሁሉም ሰው የሚመኛት ቁማር የሚይዙባት ማለት በቃ ቁማር መያዝ ማለት ምንድነው ማለት ለኔም አይነት ነገር ማለት ነው። እና ደግሞ ያሸነፈ አይነት እንደዛ የሚወራረዱባት ግን የማትሸነፍ ለማንም የማትንበረከክ እንቁ ሴት ናትኝ ብሏታል። ያ ማለት እንግዲህ እንዳንቺ ዝም ብላ አይደለችም እንደማለት ነው። እንግዲህ ቲና በሆነውም ባልሆነውም ጡል እያለች ነው ተመስገን ቤት የምትሮጠው ማለት ነው። ግራ እኮ ነው ያጋቡን ነው ወይ እነዚህ ሁለት ሴረኞች እኮ ቢጋቡም ግልግል ነው። እና እንግዲህ ካሌብ ደግሞ ላያፈቅራት ይችል ሊሆኑ እያልን ነበር በባለፈው እንደተመለከት ነው። ለምን ተመስገንን አታገቢውን በማለት ጸያፍ የሆነ ንግግሩን ስለተናገረ ማለት ነው ካሌብ።
ለነገሩ ግን ካሌብ ሊታዘባት እንደዛ እንዳለ አሁን ላይ ግልጽ ነው እንጂ እኮ አሁን ላይ ምንድነው እያላት ያለው ነይ አብረን እንውጣ ብሎ እንግዲህ እሱ መናፈሻ መሄድ ፈልጎ ስለነበረ አብራው ሄዳለች። እሷ እንደውም እንደዚሁ አብሬው ከመሄድ ብላ ልትቀያየር ስታስብ እሱ ደግሞ እንደዚሁ ነው የምታምሪው እንደዚሁ እንሂድ ይላታል ማለት ነው። እሷ ምሽው ማለት እንግዲህ ሄደው ነበረ። እዛ ጋ እንግዲህ ጥሩ ጊዜን አሳልፈዋል፣ ተጫውተዋል፣ ጆተኒ ተጫውተዋል ማለት ነው። ትሁት ነች ታዲያ አሁን ላይ እንግዲህ ቲና ምን እያሰበች ነው? ቲና አሁን ላይ አሁንም ሴራዋን የምትቀጥል ነች ወይስ ታቆማለች ስንል እንግዲህ ቲና ሁለቱን ማለያየትና በፍጹም አንድ ላይ መሆን የለባቸውም እያለች ትገኛለች ማለት ነው። እንግዲህ ቲና ይህንን ስትል ተመስገን ደግሞ አጋሩ ነች ቲና ማለት ነው። ምክንያቱም ሁለቱም የቲና አጋር ነው ተመስገን። ምክንያቱም ተመስገንና ቲና አንድ ላይ ሆነው እኔ እኮ የስራ አጋር ነኝ፣ የስራ ባልደረባ ነኝ፣ አስፈልግሃለሁኝ በምኑም እያለች ሁል ጊዜ እንደምትጠይቀው ማለት ነው። እሱም እንግዲህ ከቲና ጎን ሆኖ ትሁትንና ካሌብን ለማስወገድ እንግዲህ እሱም መሳሪያውን ይዞ ሲመጣ ነው አባባ የደረሱት ለልጆቻቸው። በነገራችን ላይ ቲና ያለማስተዋሏ ነው እንጂ አባባ ነግሯት ነበረ። ምን ብሏታል? እኔ ቤተሰቤን የሚነካብኝ ሰው እኔ ፈጥኜ ላጥፋው እችላለሁ። ይኸውልሽ አሁን ታርፊያለሽ፣ አርፈሽ ትቀመጫለሽ ወይንስ ደግሞ በአንድ መሳሪያ መሞት ትፈልጊያለሽ? ከሁለቱ አንዱ ምረጭ ተብላ ነበረ። የቲና ምርጫ ሲጋ እንግዲህ ማለት እንዴት እያለ ዝም ብሎ ማጭበርበር ሆኖባታል ማለት ነው። በዚህ አጋጣሚ አባባ በጣም ትዕግስተኛ ነው። በጣም ሲበዛ ትዕግስተኛ ነው እንጂ ማንም ሰው የዚህን ያክል አይታገስም። አስባችሁታል? ቲና እኮ ያላደረገችው ነገር የለም። በመጀመሪያ እዚህ ቤት ሚስት ሆና ገባች። ከዛ በኋላ አባባን ስትበድል እንግዲህ እንደዛ በታመመበት ጊዜ ደግሞ ውሃ እየደፋችበት፣ ቆይ አንተ ሰውዬ መቼ ነው የምትላቀቀኝ? ቶሎ ተገላገልና ቤት እንውሰድ እያለች ብዙ ነገር ስታደርግ ነበረ። ታዲያ በዚህ ሰዓት የታደገችው ማለት ነው የታደገችው ከዚች አውሬ እጅ አባባ እንዲድን ያደረገችው ትሁት ናት። ስለዚህ አባባ ትሁትን አለመውደድ አይችሉም ማለት ነው። ለዛም ነው እንግዲህ እህቷ ጋር ደውለው ነበረ። እህቷም እንግዲህ ትሁቴ እኮ ትንሽ እያመማት ነው፣ መጨናነቅ እንደዛ ነገር እንደሌለባት፣ የህመሙ አይነት መጨነቅ እንደሌለባት። ታዲያ በዚህ ሰዓት አባባ ኦኬ እንደዚህማ ካመማት ከዚህ በኋላ መጨነቅ የለባትም፣ ስለዚህ እንዳትጨናነቅ ምን ላድርግ እያሉ እያሰቡላት ነው። እውነት ለመናገር እንደዚህ አይነት የሚያስብ ሰው በጣም በባትሪ ራሱ አይገኝም እና የእሷ እድለኛ ናት። ግን አያችሁ ቅን ስንሆን መልካም ስንሆን አሁን እሷ በእሷም ስራ ነው የዘሩትን ማጨድ ማለት ነው። አዎ አንድ ገበሬ እኮ ጤፍ ዘርቶ ስንዴ አይጠብቅም፣ ኦር ማሽላ ዘርቶ ጤፍ አይጠብቅም። ስለዚህ ስለተመሳሰለ ብቻ ያን አይነት ይመጣል ማለት አይደለም። ግዴታ አንድ አይነት ነው ምን ያለበት በዘር ደረጃ። ስለዚህ እኛም ደግሞ የዘራነው ነው የምናጭደው። መልካም ስንሆን ነው መልካም ሰዎችን የምናፈራው ማለት ነው። በእርግጥ እንዲያደርጉልን ብለን አይደለም የምናደርገው። አሁን ትሁት ያኔ እኮ አባባ እንደዛ ስታተርፈው እንደዛ በቃ ምንም ነገር እንዳይደርስበት ስትጥርና ስትታደገው ነገ መልካም እንዲሆንልኝ ይሄ ፈተና ይገጥመኛል ብላ አይደለም። ኖርማሊ ግን በቃ መልካም መሆን ስላለባት ነው ማለት መሞት ስለሌለበት እንደዛ መበሳቆል ስለሌለበት ብቻ ታደገቻቸው ማለት ነው። ከዛ በኋላ እንግዲህ እሳቸውም ደግሞ አሁን ላይ በዚህ ፈተና ወቅት እሺ እያመማት ከሆነ ምንም አይነት ጭንቀት አያስፈልግም፣ ስለዚህ ምን ላድርግ ሲሉ እንግዲህ አዎ ስለዚህ ትሁቴ ደህና እንድትሆን ይሄ ሰውዬ ከዚህ መሄድ አለበት። ሄድ ቢባል እንደዚህ ማለት በቃ ጥሩ ያልሆነውን ነገር አታድርግ ተው ቢባል ቢመከር አልሰማም ብሏል። ስለዚህ ካልሰማ ማድረግ ያለብኝ አንድና አንድ ምንድነው? በቃ ምን ነው መንግስት ያለበት ሀገር ቁጭ ብለን እኮ መንግስት አልባ የሆነ ሀገር ያለን ይመስል የዚህን ያክል ለሱም ትዕግስት ማስፈላጊ አይደለም በማለት እንግዲህ ለሳጅን ደውለዋል ማለት ነው። እንግዲህ በጣም ደስ የሚለው ነገር እነሱን ማለትም ትሁትና ካሌብ መዝናኛ ቦታ ሄደው ነበረ። ያው እንግዲህ እሱ እንሂድ ብለዋት ከዛ ሲመጡ እንግዲህ አጭሬ ተመስገን ደግሞ በጉልበቱ ነው የሚያምነው። በነገራችን ላይ በጉልበት ማመን ምን ያክል ዋጋ እንደሚያስከፍል
እዚህ ጋር የምንማረው ነገር ነው ማለት ነው። እና እሱ ደግሞ በጉልበቱ ነው የሚያምነው። ስለዚህ መጥቶ መሳሪያ አውጥቶ እንደውም ቲና ባለችው መስመር ሄዶ ቢሆን ኖሮ ቲና አሁን ምን ብለዋለች? በቃ አንተን መጥፎ ለእሷ ጥሩ ማታስብ የሆንክ ለእሷ መጥፎ አድርገው አይደል የሚያስቡ አለችው ማለት ነው። አዎ ሲላ ጊዜ በቃ ስለዚህ አንድ ተቀጣሪ ወንድ ያስፈልገናል አለችው። እኔ እኮ የቲና መሰሪነት ነው የምላችሁ። እና እሱ ደግሞ በፍጹም እኔ ሌላ ወንድ ማለት ሲላ ጊዜ ያው ሌላ ወንድ የኛ ተቀጣሪ እኮ ነው፣ ልክ እንደሚወዳት ለእሷ መልካም ጥሩ ሀሳብ እንደሚያስብ አይነት ወንድ ያስፈልጋል ስትል ጊዜ እንግዲህ አቶ ተመስገን ደግሞ በፍጹም እኔ ትሁት በሌላ ሰው እጅ ስትታቀፍም ሆነ ምን ስትል ማየት አልፈልግም። ትሁት የኔና የኔ ብቻ ነች ብሏንኝ። በዛ ሰዓት ታዲያ ምን ሆነ ነው? የኛ ተቀጣሪ እኮ ነው፣ ትሁትን እዛ ቤት ለማስወጣት የሚያስፈልገን ይሄ ነው ብላለች። ግን አሁን እሺ አንዱ ሄዶ ሲጀመር ተመስገን በዚህ ሀሳብ ደስተኛ አይደለም፣ በዚህ ሀሳብ ማለት ነው። ነገር ግን ትሁት አስቡት እንግዲህ እንደተባለው የሚያስብላት የሚያዝንላት አንድ ሰው መጣ እንበልና ማለት ነው። ከዛ ትሁትን እወድሻለሁ ምናምን ብለው ቢጋተት ማለት እወድሻለሁ እንደዛ ቢል ካሌብ ዝም ብሎ ይሰጠዋል እንዴ? ማለት አሁን ላይ እኮ ኦልሬዲ ካሌብ እየወደዳት ነው። እና የቲና ሀሳቤ ምንም መፍትሄ የሚያመጣ አይመስለኝም። እና ባይሆን እንግዲህ የትሁት እህት ደውላ ነበረ ለትሁት ማለት ነው። ታዲያ እንግዲህ ትሁት ደግሞ እመጣለሁ እህቴ ልጄን ይዤ ማንም እሱም ሆነ ማንም ወደማያገኘኝ ሀገር እሄዳለሁ ነው ያለችው። እና አይ እንዴት ለምን ትሁት እንዴ ምን አስበሽ ነው ካሌብስ ያለቻት ይመስላል ማለት ነው። እና እንግዲህ ትሁቴም አይ ከዚህ በኋላ በቃ እነሱን ከዚህ በላይ ማስቸገር ከዚህ በላይ ማስጨነቅ አልፈልግም ነው ብላ የነበረው። እንደዚህ ነው እንግዲህ ለሰውም ማሰብ ያስፈልጋል። በዚህ ልክ እነሱንም ማለትም አባባንም ሆነ ካሌብንም ከዚህ በላይ እሳት ውስጥ መክተት አልፈልግም ብላ የወሰነችው ውሳኔ ነው እንግዲህ ይሄ። ልጅ ደግሞ ከባድ ነው እውነት ለመናገር። ተመስገን ደግሞ ይህንን ነገር አላመናትም ቲናን እንጂ ካመናትና ልጅቱ የራሱ እንደሆነች ካወቀ ሄዶ መውሰዱ የማይቀር ነገር ነው። እንግዲህ ቲና በዚህ ሰዓት አባዬ ቆየህብኝ እኮ ከደወልክልኝ ሰዓት ጀምሮ እዚህ ቁሚ እየጠበቅኩ ነበር እያለች ነበር። እኔ በጣም ነው አሁንም ቢሆን በድጋሚ የምነግራችሁ አባባ በጣም ትዕግስተኛ ነው። እና እንግዲህ አንድ ነገር ልጠይቅሽ ቲና ስንት ብር ትፈልጊያለሽ ነበረ ያላት ማለት ነው አባባና። እንዴ ቆይ እስኪ ይሄንን ከመወሰኔ በፊት ምን ሀሳብህን ብትነግረኝ ስትለው ነው እንግዲህ ቆይ በአንድ መሳሪያ መወገድ ነው የምትፈልጊው ወይስ ገንዘብ? እኔ የምለው እኮ የቲና ነገር ግራው ገባን ጋይስ። እንዴ ገንዘብ ከሆነ የምትፈልገው ስንት ትፈልጊያለሽ እየተባለች ነው ይሄን ያህል ትበል። ለነገሩ እኮ ከዚህ በፊት ተናግራለች። የምትፈልገው ምንድነው? ሙሉ ነገር። እንዴ ልጅ አይደለችም እኮ የልጅ ሚስት ጥሩ ያልሆነች የልጅ ሚስት ናትኝ። ጥሩ የሆነች የልጅ ሚስት እኮ ያው ቤቱ የሷ እኮ ማለት ነው። ምክንያቱም የካሌብ ማለት የሷ ስለሆነ፣ እሷ ግን ጥሩ ያልሆነች ናት። አስቡት እንግዲህ ምክንያቱም ጥሩ ብትሆን ኖሮ ብትወደው ኖሮ ቢኖሩ ትወልድለት ነበረ እስካሁን ምናምን። ከዛ ከወለደች የእነሱ የሷ ነው። ግን እሷ እንደዛ ሳይሆን የምትፈልገው የካሌብን ገንዘብ የአባባን ንብረት ወራ ወስዳ ዳኒ ጋር መኖር ነበር። ዳኒ ደግሞ ባለትዳር ነው። ቲና ጉድ እኮ ነው። እና እንግዲህ እንደ ቲና አይነት ሰው አይጠማችሁ። በእውነት በጣም ከባድ ነች። እና እኛስ ባህሪያችን ምን አይነት ነው? እንደዚህ አይነት ሰው ጥሩ አይደለም። ስለዚህ ራሳችንን ያለንበትን ቦታ ቆመን እንድናስብ ያደርጋል። ብዙ ጊዜ ድራማ የሚሰራ እንድንማርበትም ጭምር ነው። ስለዚህ እናንተ አሁን ከዚህ ምን ተማራችሁ? እኔ ብዙ ነገር ተምሬያለሁኝ። ከዚህም ከብዙም ትንሹን ስነግራችሁ ማለት ነው እንደ ትሁት የዋህ መሆን እንደሚጠቅም አያችሁ። የትናንት የዋህነቷ ለዛሬ ጠቅሟታል። የትናንት ቅንነቷ መልካምነቷ አሁን ሌላ አሰሪ ቢሆን እሷም ደግሞ ቅን ባትሆን ኖሮ ይህ ሰውዬ መጥቶ ማለት በቃ እስከ መጠፋፋት የሚደርስ ጨካኝ ሰው ሲመጣ የራስሽ ጉዳይ ውጭ ብለው ነው የሚያባረሩት። ግን እሷ ትሁት መልካም ሰው ስለሆነች እነሱም ደግሞ አክብረዋትኝ የእሷን ፈተና የእኛ ፈተና ነው ብለው እየተጋፈጡላት ይገኛሉ ማለት ነው። እንግዲህ በስተመጨረሻ ማለት በቃ እኔ በጣም ነው የገረመኝ አቶ ተመስገን ወደ ሸቤ ወርዷል ማለት ነው። በጣም ደስ የሚል ነገር ነው። በቀጣይ ክፍል ቀጣዩን ይዤላችሁ የሚመጣ ይሆናል። ታግሳችሁ አብራችሁኝ እስከዚህ ሰዓት ለቆያችሁ በእውነቱ ከልብ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። ወዳችኋለሁ። ባይ ባይ።